የመሐንዲሶች ሀገር ናት። መሐንዲስ ስንል ግን በዘመናዊ ዓለም የምናውቃቸው የኪነ ህንፃ ጠበብት ብቻ ማለት አይደለም። እርግጥ ነው የጥንት ኪነ ጥበቦቿ ዘመናትን ተሻግረው ዛሬ ድረስም ወይ ፍንክች ብለው ለጉብኝት ዝግጁ ናቸው። ዛሬ የምንዳሰሳት ሀገር የዘመናዊቱን ዓለም የእውቀት ርዕዮተ ዓለም የቀየሰችና የገነባች ታላቅ ሀገር ነች። ከግለሰብ እስከ ማህበረሰብ፣ ከሀገር እስከ መላው ምድራችን የምናስብበትን የሐሳብ ምህዋርም ገንብታ ያስረከበች የጠቢባን ምድር ነች። ዛሬ ላይ የዓለም የሚመራበት ፖለቲካ ስርዓት ዴሞክራሲን፣ ጥልቅ ፍልስፍንና ሂሳብን፣ ሳይንስን፣ ሕክምናን አልፎ ተርፎም የኦሎምፒክ ጨዋታዎችን አመጣ የወለደች ሀገር ናት። ውበቷ ማራኪ ነው። በጉያዋ ከ6000 በላይ ደሴቶችን ትይዛለች። በአውሮፓ ምድር ብትገኝም በብዙ እሴቶቿ ግን ከቀሩት የአውሮፓ ሀገራት ትለያለች። ክብሯና ታሪኳ ከፍ ያለ ነው። ዛሬ የምናወራው ስለ ግሪክ ነው። ውድ ተመልካቾቻችን ዛሬ ወደ ደቡብ አውሮፓ ተጉዘን የግሪካውያንን አኗኗርን፣ ሕይወትና ታሪክን በሰፊው እናስቃኛችኋለን። ቻናላችንን ሰብስክራይብ እያደረጋችሁ ይህንን አስደናቂ ጉዞ እስከ መጨረሻው አብራችሁን ታደሙ። ግሪክ በጉያዋ ከ6000 በላይ ደሴቶችን ብትይዝም በቋሚነት ሰው የሚኖርባቸው ግን 227ቱ ላይ ብቻ ነው። ይህች የጥበብ ሀገር የስልጣኔ ፈርቀዳጅ በመሆኗ አሁን ላለው የዓለም ስርዓትና ስትራቴጂ መሰረት የጣለች፣ ምድራችንን ከድንጋይ ዘመን አስተሳሰብ ያላቀቀች የታሪክና የተፈጥሮ ከበርቴም ናት። በረጅም የታሪክ ዶሴዋ ውስጥም ዴሞክራሲን፣ ፍልስፍናን፣ ሕክምና፣ ሳይንስን፣ ሂሳብን ጨምሮ ዛሬ በዘመናዊ ዓለም የቆመበትን የስልጣኔ ህንፃ መሰረቱን አንጻም ብሎኬቱን ደርድራ አውጥታ አውርዳ ለዓለም ያስረከበች እውነተኛ የስልጣኔ መሐንዲስ ናት። የዓለም የሐሳብ ርዕዮተ ዓለም የቀረጹትና ለዛሬው ዕውቀት ፈር የቀደዱትን እነ ሶቅራጠስን፣ ፕላቶንና አርስቶትልን የግሪክ ማህፀን መውለዷ ለእናንተ ለውድ ቤተሰቦቻችን መንገር ለቀባሪ ማርዳት ይሆንብናል። እነዚህ ጥበበኞች ዛሬም ድረስ ዓለም በእውቀት እንድትቃኝ ያደረጉ የታሪክ ፋና ወጊዎችም እንደሆኑ ይታወቃሉ። የታሪክ ስንዷ ሀገር ግሪክ እንደነ አቴንስ፣ ስፓርታና ቆሮንጦስ ያሉ ታላላቅም ክፍለ ግዛቶች ባለቤት ነበረች። እነዚህ ከተሞችም የብርሃን ዘመናቸው አልፎ እንኳን ዛሬም ድረስ በታሪክ ጉብታ ላይም ሆነው ለዓለም ያንጸባርቃሉ። አቴንስ የጥበብ፣ የዲሞክራሲ፣ የፍልስፍና መፍለቂያ በመሆኗ የሰው ልጅ አእምሮ የእውቀት የገነባች ከተማ ናት። በሌላ በኩል ስፓርታ በወታደራዊ ጥንካሬዋ፣ በዲሲፕሊን በማይበገሩ ተዋጊዎቿ የምትታወቅ የጀግኖች ምድር ነበረች። ዞር ስንል ደግሞ ቆሮንጦስ በንግድና በኪነ ህንፃ ጥበብ የከበረች፣ የባህር ላይ ንግድ የኢኮኖሚ ማዕከልን በመሆን የምትጠቀስ ከተማ ናት። ግሪክ ተፈጥሮ ሁሉን ሳታጎደል በልግስና የቸረቻት ውብ ሀገር ናት። ከታሪካዊ ቅርሶቿ በተጨማሪ ማራኪ የተፈጥሮ መስህቦቿና ተስማሚ የአየር ንብረቷ በዓለም ዘንድ ተመራጭ አድርጓታል። የተቀረው የአውሮፓ ክፍል የአየር ንብረት መቀየር ያሰለቻቸው አውሮፓውያን ሆኑ መላው ዓለምም ተፈጥሮ ለመቅመስ የሚሹ ጎብኚዎችም ዜጎቿ እስኪታክቱ ድረስም በየዓመቱ ወደ ግሪክ ጎርፋሉ። በግሪክ ጎብኚዎች የሚደርሱባቸው የግዛቷ ክፍል ባይኖርም አንዳንድ መዳረሻዎቿ ግን ከመጠን በላይ በቱሪስቶች ተጨናንቀው ማየት የተለመደ ነው። ከነዚህ አስደናቂ መዳረሻዎች መካከሉም አንዷን እንጎብኘው። በነጭ ጋቢ ላይ ሰማያዊ ኮፍያ ጣል እንዳደረገ አባወራ ባለ ግርማ ሞገስ የሆነችው የሳንቶሪኖ ደሴት ልዩ ድባብ አላት። በበረዶ በሚመሰሉ ነጫጭ የመካከለኛው ዘመን ህንፃዎቿ፣ ማራኪ የባህር ዳርቻዎቿና ዓለምን በሚያስደንቀው የፀሐይ መጥለቂያ እይታዋ የጎብኚዎችን ልብ ትገዛለች። ኪሳቸውንም በሚገባ ታጥባለች። ልብ ይበሉ 15000 ብቻ ቋሚ ነዋሪዎች ያሏት ይህቺ ደሴት የጠጠር መጣያ እስክታጣ ድረስም በየዓመቱ በ2 ሚሊዮን ቱሪስቶችም ትጎበኛለች። ከሳንቶሪን ወጣ ስንል ደግሞ ከማናንሽ የምትለውና የሳንቶሪን መንታ የምትመስለው የሚኮኖስ ደሴትን እናገኛለን። ሚኮኖስ በተለይም በደማቅ የምሽት ህይወቷና በጭፈራዎቿ የምትታወቅ ቢሆንም ልክ እንደ ሳንቶሪናም በነጭና በሰማያዊ ህብረ ቀለማት ያሸበረቁ ውብ ህንፃዎችን መገኛ ናት። ሁለቱም ደሴቶች በከፍታ ላይ መገኘታቸው ለባህር ትራንስፖርቶች ምቹ መሆናቸው በቱሪስቶች ዘንድ ተመራጭ አድርጓቸዋል።
ጉዟችንን ቀጥለን ሌላኛውን አስገራሚ የግሪክ ደሴት እንጎበኛለን። እሷም ኢካሪያ ትባላለች። በኢካሪያ ደሴት 100 ዓመት ሳይደፍኑ መሞት እንደ ኃጢአት የሚቆጠር ይመስላል። አብዛኞቿ ነዋሪዎቿ ረጅም ዕድሜን ተጎናጽፈው የሚኖሩ የዕድሜ ባለጸጋዎች ናቸው። የሚገርመው ግን የኢካሪያ ነዋሪዎች ከዕድሜያቸው ባሻገር እንደኛ እንደ ኢትዮጵያውያን ያሉ ማህበራዊ እሴቶችም አሏቸው። ከሌሎች የአውሮፓ ሀገራት የተለየ ሁኔታ ሐዘንና ደስታን እንዲሁም ሃይማኖታዊ በዓልን በህብረት ነው የሚያከብሩት። እንደ ቀደሙት ኢትዮጵያውያን ታላላቆችን ማክበርና መንከባከብም የህይወታቸው ዋነኛ ምሰሶ ነው። የግሪክ ዋና ከተማ አቴንስ ስትሆን ከ3400 ዓመታት በላይ የቆየ ታሪክ ያላትና ከዓለማችን ጥንታዊ ከተሞችም አንዷ ናት። መዲናዋ 39 ካሬ ኪሎ ሜትር ገደማ ስፋት ቢኖራትም በከተማዋና በአካባቢዋ በሚሊዮኖች የሚቆጠሩ ግሪካውያን ይኖርባታል። ግሪክ የዴሞክራሲ መፍለቂያ መሆኗ ሀቅ ከሆነ አቴንስ ደግሞ ያችን ዴሞክራሲ አመጣ የወለደች ማህፀኗ ናት። በአቴንስ አንዱ ጫፍ ላይ ቆመው ሲመለከቱ ወደ ኋላ 3000 ዓመታትን የተጓዙ ሲመስሎ ወደ ሌላኛው ጫፍ ሲያመሩ ደግሞ ዘመናዊ ዓለምን ይኮመኩቡባታል። ከተማዋ ከ1000 ዓመታት በላይ ዕድሜ ያላቸው ቤተ መቅደሶችና ልዩ ታሪካዊ ህንፃዎችን በጉያዋ ይዛለች። አሁን ደግሞ የማትጠብቁትን አንድ አስደናቂ እውነታ አላሳያቸውም። ቀዳማዊ ኃይለ ሥላሴ እሳቸው በ1922 እንደ ጎርጎሮሳውያኑ የዘመን አቆጣጠር ለግሪክ ተፈናቃዮች ላደረጉት ሰብአዊ ድጋፍ ምስጋና ይሆን ዘንድ በግሪክ አፈር ላይ ፕላቲኒያ አቢሲኒያ የሚባል መንደር በስማቸው ተሰይሞልናል። በጥንታዊ ስማችን በተሰየመው በዚህ መንደር ውስጥም የተለያዩ ጥንታዊ ቅርሶችና የጥበብ ስራዎችም ለጎብኚዎች ይቀርባሉ። ሀበሻ ሆነው የአቴንስ ጎዳናዎች ላይ ሲጓዙ ሌላ የሚገጥሙት ግርምት አለ። በሀገራችን የክረምት ፍቱን መድኃኒት የሆነው የበቆሎ እሸት በግሪክ ጎዳናዎች ላይ ተጠብሶ ሲሸጥም ሲያዩ የቤት ውስጥ ስሜት ያጭሮቦታል። ግሪካውያን ልክ እንደኛ የበቆሎ እሸትን ጠብሶ መብላትም የሚወዱና የሚያስደስታቸው ህዝቦች ናቸው። በተጨማሪም አቴንስ የብዙ ሃይማኖታዊ ትውፊቶች መገኛ ከተማም ናት። በተለይም የጥንታዊቷ የኦርቶዶክስ ተዋሕዶ እምነትም በሀገሪቱ ማህበራዊና ባህላዊ ህይወት ላይ የላቀ ድርሻ አለው። ከተማዋ በሺዎች የሚቆጠሩ ዓመታትን የሚያስቆጥሩ አብያተ ክርስቲያናትና ገዳማትንም መገኛ እንደሆነች ይነገራል። ከመዲናዋ አቴንስ ወጣ ስንል ደግሞ ሁለተኛውን ግዙፍ የሀገሪቱን ከተማም እናገኛታለን። 19.31 ስኩዌር ኪሎ ሜትርን ትሰፋለች። ቴስሎንኬ በታሪካዊም ቢሆን በሃይማኖት ዘንድም ስሟ የገነነ ከተማ ናት። እድሜ ጠገቧ ይህች ከተማ በሜቄዶናውያን ንጉስ ካሳንዴር የተቆረቆረች ሲሆንም በባለቤታቸው ስም ቴስሎንቄም ተብለው እንደሰየሟት ታሪክ ይዘክረዋል። ታሪክና መጽሐፍ ቅዱሳዊ ትውፊቶቿ በተጨማሪ በባህር ተከልለው ጥቅጥቅ ብለው የተከበቡት ኪነ ህንፃዎቿም ልብን ይማርካሉ። በዚህ ከተማ ለ600 ዓመታት ቆሞ ዓለምን ሲታዘብ የኖረ ነጩ ማማ ተብሎ የተሰየመው ማማም ይገኛል። 34 ሜትር ከፍታ ያለው ይህ ማማ የግሪክ ባንዲራ እያውለበለበ የሀገሪቱን ታሪክም ያስመሰክራል። የተስሎንቄ ባህር ዳርቻም ቢያሻን ተቀምጠን ብንኮመኮመው የለም ካልን ደግሞ ከወዳጆ ጋር የእግር ጉዞ ብናደርግ አድሮ አዲሱን ልምድን የሚሰጥ ገራሚ መስህብ ነው። ተስሎንቄ ታሪክን፣ ተፈጥሮ፣ ጥንታዊ ዘመናዊ ኪነ ህንፃዎቿን አጣምራ የያዘች አስገራሚ ከተማ ናት። እግር ጥሎት የግሪኳን ተስሎንቄ ሊጎበኙ ካሰቡም የሮማ ፎርምንና የታላቁን የስካንደር ሐውልትን ሳያዩ ባይመለሱ ብዬ መክሮታለሁ። የግሪክ ኢኮኖሚ በአገልግሎት ዘርፍ በማኒፋክቸሪንግ እና በግብርና ይዘወራል። ከሁሉም በላቀ መልኩ ግን አገልግሎት ዘርፍ ስር ቱሪዝም የግሪክ ኢኮኖሚ የጀርባ አጥንት ነው። ግሪክ በታሪክ ካቦነቷ እንዲሁም ባላት ውብና ማራኪ መልክዓ ምድሯ በተጨማሪ በምቹ የአየር ንብረቷ በየዓመቱ 30 ሚሊዮን የሚጠጉ ቱሪስቶችም ደጅ ይጠኑባታል። ቱሪዝምን ተከትሎ ሌላኛው ረብጣ ቢሊዮን ዶላሮችን የምትዝቅበት የአገልግሎት ዘርፏ ደግሞ የወደብና የባህር ንግድ አገልግሎት ነው። ግሪክ ካላት ጂኦግራፊያዊ አቀማመጥ አንጻር የብዙ መርከበኞች መነሻና መዳረሻ እንዲሁም ማረፊያ እንደሆነችም ይነገራል። ውቅያኖስና ባህሩን የመቃኘት እድል ከገጠመን ደግሞ 20 በመቶ የሚሆኑ የምድራችን የጭነት መርከቦች የግሪክ መሆናቸውን እንዳንረሳ ያደርገናል።
ግሪክ መርከቦች የሚተላለፉባት ብቻ ሳትሆን መርከቦችንም ገንብታ ለዓለም ገበያ የምታቀርብ ሀገር ናት። በመርከብ ግንባታ ዘርፍም በዓመት 9 ቢሊዮን ዩሮ ድረስም ታገኝበታለች። ግብርና ሌላኛው የግሪክ ኢኮኖሚ የገቢ ምንጭ ሲሆን ከሀገሪቱ ጠቅላላ የቆዳ ስፋት 30 በመቶ የሚሆነው መሬቷ ለእርሻ ምቹ ነው። ከጠቅላላ ሕዝቧ ደግሞ 12 በመቶ የሚሆኑት በግብርና ስራ ላይ የሚተዳደሩ ናቸው። ግሪክ ከዓለማችን ሶስተኛው የወይራ ዘይት አምራች ስትሆን ቀዳሚውን ድርሻ ስፔንና ጣሊያን ይመራሉ። ምንም እንኳን በሶስተኛነት ብትቀመጥም 60 በመቶ የሚሆነውን የሀገሪቱ መሬት በወይራ የተሸፈነ ነው። እንደ 2024 የዓለም ባንክ መረጃ የግሪክ ጂዲፒ 257.1 ቢሊዮን የአሜሪካን ዶላር ሆኖ የተመዘገበ ሲሆን የዜጎቿ የነፍስ ወከፍ ገቢ ደግሞ 24752.11 የአሜሪካን ዶላር ሆኖ እንደተመዘገበ ይነገራል። ግሪክ ከሰሜናዊ የአውሮፓ ሀገራት በጂኦግራፊ ብቻ አይደለም የምትርቀው፣ በባህል በአናኗሯ በትውፊትም ጭምር እንጂ። በሰሜን አውሮፓ ሰዎች ግላዊነት ላይ ያተኮረ ህይወቱን ይመራሉ። ሃይማኖትም እምብዛም ቦታ ኖሮት አይታይም። ቤተሰብና የማህበራዊ ኑሮ ትስስርም ደካማ ነው። ኢኮኖሚ ግን ጠንካራ ነው። በደቡባዊቷ ግሪክ ደግሞ እንደ ኢትዮጵያ ጠንካራ ማህበራዊና ቤተሰባዊ ትስስር ሲኖር ከዜጎች የዕለት ተዕለት ህይወት ጋር አብሮ እየተጋመደ ነው። የዛሬ መርሃ ግብሩን ከማጠናቀቁ በፊትም ስለ ግሪክ አንድ ተጨማሪ ነገርን ጀባን በላችሁ። ግሪክ እንደ ኢትዮጵያ የራሷ ፊደል ያላት ሀገር ስትሆን ፊደሎቿም በ1000 ዓመት ዓለም የተፈጠሩ እንደሆነ ይታመናል። ከዚያ ጊዜ ጀምሮ አሁንም ድረስ ጥቅም ላይ እየዋለ ከሚገኙት የግሪክ ፊደላት ብዛታቸው በ24 የተወሰነ ሲሆን እያንዳንዳቸው ልዩ ቅርጽና ድምጽም አላቸው። ውድ ተመልካቾቻችን ግሪክ የስልጣኔ መሰረት፣ የጥበብ ምንጭና የተፈጥሮ በረከት ሀገር መሆኗን በዚህ ጉዟችን ተመልክተናል። ከኢትዮጵያ ጋር ያላት ታሪካዊ ትስስርና የባህል መመሳሰል ደግሞ ከሀገርም በላይ ቤተሰባዊ ስሜት እንድንላበስ ያደርገናል። የዛሬው ስለ ግሪክ የነበረን ቆይታ ይህንን ይመስላል። በቪዲዮ ላይ ያላነሳነው እናንተ የምታውቁት የግሪክ ድንቅ ታሪክ ካለ በኮሜንት ቦክስ ላይ አጋሩን። ቪዲዮን ከወደዳችሁት ላይክ በማድረግና ለሌሎችም ሼር በማድረግ ድጋፋችሁን ግለጹልን። በቀጣይ የትኛውን ሀገር እንድንጎበኝላችሁ ትፈልጋላችሁ? ሐሳባችሁን ጻፉልን። ስላደመጣችሁን ከልብ አድርገን አመሰገንን። መልካም ጊዜ ይሁንላችሁ።